ርብቃውን እርጉዝ ስለሆነች አዳዲስ ነገሮችን ማየት አለባት። እቤት ውስጥ ዝም ብላ ስትቀመጥ ደግሞ ድብርት ውስጥ ትገባለች። እና እኔ ምን ላድርግማ? ከከተማ ይዛት ውጣ። ማሚ እባክሽን የማይሆን ቀልድ አትቀልጂ። እንዴ ይሄ ደግሞ ምን ማለት ነው? ሚስትህን እኮ ነው አዝናናት ያልኩት። በቅርቡ ደግሞ የልጅን እናት ልትሆን ነው አይደል እንዴ? እንደዚህ አይነት ነገሮችን እኮ መወሰን ያለብኝ ራሴ ነኝ አይደል? አቤል ቆይ ርብቃን አትወዳትም እንዴ? ምን አይነት ጥያቄ ነው የምትጠይቂኝማ? የጠየቅኩህን እኮ መልስልኝ እያልኩ ነው። እንዴ ባልወዳት ለምን አገባታለሁ? እኔ ግን ሳይህ ሚስቱን እንደሚወድ ባል ክብር እየሰጣት ግን አይደለም። ማሚዬ ቆይ ርብቃ ያለችሽ ነገር አለ እንዴ? እንዴ እሷማ ምን ትለኛለች? እሷ እኮ የዋህ ስለሆነች ነው። ሌላ ሴት ብትሆን እኮ እንደዚህ በፍጹም አታገዝም ነበር። እሺ በቃ ማማ አትናደጂ። አሁን ግባ እናውራት። መሄድ የምትፈልግበት ቦታ ደግሞ ጠይቃትና ሰሞኑን ውሰዳት። በቃ ስራዬን ላመቻችና በራሴ ምርጫ የሆነ ቦታ ወስዳታለሁ። ርብቃ እስቲ ግን ስለ ራስሽ አውሪ። ምን ላውራ? እኔ እንጃ ብቻ ደስ ያለሽ። አይ እንድነግርህ የምትፈልገው ነገር ጠይቀኝና ልንገር። የሆነ ቀን መቲ ጋር ሲሄድ ፍቅረኛሽ ጋር ሂጂ ስልሽ ፍቅረኛ የለኝም አልሽ። የምርሽ ነው ግን ፍቅረኛ የለሽም? አዎ እውነቴን ነው። እንዴት እስካሁን? ትልቅ ልጅ እኮ ነሽ። እኔ እንጃ ግን የለኝም ማለት። ቆይ እስከ ዛሬ ምንም የምትወጂው ሰው የለም? እሱም አለ ማለት እንደምትወጂው አያውቅም? አዎ አያውቅም። እና ታዲያ ለምን አትነግሪኝ? አይ አቤል እንደሱ አይሆን። እና ታዲያ ካልነገርሽው እንደምትወጂው እንዴት ያውቃል? ይህን ጊዜ እኮ እሱ የሚወድሽ ይሆናል። እንደማይወደኝ እኮ ስለማውቅ ነው ያልነገርኩት። ለምን ነው መወደድ አልችልም ብለሽ ነው እንደምታስቢው? አዎ አቤል እሱ መቼም ሊወደኝ አይችልም። ርብቃ እንደዛማ አትበይ። አንቺ እኮ ማንኛውም ወንድ ሊወድሽ የሚችል ሴት ነሽ። እያጽናናኸኝ ነው አቤል? ኧረ እኔ እያጽናናሁሽ አይደለም። ለምሳሌ እኔ አሁን እየወደድኩሽ ነው። የምርህን ነው አቤል? ያው ከሌላ ቀን በተሻለ እየተግባባን ነው ማለት ነው። ለማንኛውም ግን ንገሪኝ። እሺ አቤት ስራው የሌለ በዝቶብኛል፣ አግዥኝ ነው ያልኩት። ማንን ነው? አንተን ልበል? ቺኳን ነው። ይኸውልሽ ሁለተኛ ይሄ ቃል ካፍሽ እንዳይወጣ። ኧረ ምን እሺ ቦስ ምን አዳለጠኝ ነበር ያልሽኝ? እኔ ማንም አይመለከተኝ። ሁለተኛ ግን ሚስቴን እንደዚህ አይነት ጥያቄ ብትጠይቂያት ስራሽን በገዛ ፍቃድሽ ትለቂያለሽ። ኧረ ቦስ ላሽ እንደዛ አይመጣው። በቃ እኔ ትናንትና ላግዝሽ ምናምን ስላለሽ ነው ራሴ ፋርጓል። ይኸውልሽ እሱን እኔ አይመለከተኝም። ተዋት በቃ ቤል። እሺ በቃ አሁን ሂጂ ውጪ። ይሳይ እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የርብቃን አማት ወይም ደግሞ የአቤልን እናት የምትወዱ በመጀመሪያ ደረጃ እጃችሁን ወደ ላይ ከፍ በማድረግ ላይክ ማድረግ አለባችሁ ማለት ነው። እንደዚህ አይነት አማት ይስጠን እያለን ወደ ድራማው እንገባለን። ርብቃ ካሁን በኋላ እርግዝናዋ እየታወቀባት ነው ማለት ነው። ምክንያቱም ደግሞ እርግዝናዋና አሁን ላይ በይፋ ባትናገርም የተወሰኑ ምልክቶችን እያየች ትገኛለች። እማማም ደግሞ በአሁኑ ሰዓት ላይ እርግዝናዋን በራሷ በፍቃዷ እስክትነግረኝ ድረስ እጠብቃታለሁኝ፣ እስከዛ ድረስ ግን አላስገድዳትም፣ ችግር የለውም ራሷ ትንገረኝ በማለት አቤልን እያስገደዱት ይገኛሉ። ይዛሃት ውጣ፣ እንደ ባል አትንከባከባትም፣ አትቆጣጠራትም፣ እንደ ሚስትነት የሚገባትን ክብርና ቦታ አልሰጠሃትም በማለት እጅጉን በጣም ሲናገሩት ነበር ለአቤል ማለት ነው። ሪችዬም እንግዲህ የርብቃ ጓደኛ አሁንማ በቃ የቤት እመቤት ሆንሽ እያለች እሷም ስትቀልድባት መቼ እጄ ላይ ቀለበት አደረገልኝና ነው? ቀለበት ሲያስርልኝ ነው ሚስትነቴን ማረጋግጠው። አሁን ላይ ግን ምንም አይነት ነገር የለም በማለት ታዲያ ምን ትሰራላችሁ ክፍል ውስጥ ላይ ስትላት ቁርስ እየበላን ነበረ ጠዋት ሆዴን አመመኝ ስለው ትንሽዬ ቁርስ ሰርቶ አብረን በላን በማለት እጅግ በጣም ሙድ ስትይዝባቸው ነበረ ማለት ነው። እና በዚህ ሳምንት ግን እያየሁባቸው ያለሁት ነገር አዲስ ነገር ነው። ምክንያቱም ደግሞ እናንተ በጣም አሁን ላይ አዲስ ነገሮች አሉ። መቅናት እየጀመረ ነው። ምግብ ሰርቶ ካበላሽ ይህን ነገር ካደረገልሽ እርግጠኛ ነኝ በትክክል ወደ ፍቅር እየገባ ነው ማለት ነው በማለት ርብቃን ስታጽናናት ነበረ። ግን ርብቃ ጋር የተኛ ጊዜ ላይ በዛ ሰሞን አካባቢ ከጓደኛው ጋራ ማለትም ደግሞ ከመቲ ጋራ መጣላታቸውን እጅጉን በጣም ተናዶ
ክህደት ፈጽማብኛለች በማለት ከርብቃ ጋር የተኛውን ነገር ታስታውሳለች። ርብቃም ማለት ነው። ርብቃም ከዚህ በፊት ደግሞ የምታስታውሰው አንድ ነገር አለ። የኋላ ታሪኩ ርብቃ እዚህ ቤት ሰራተኛ ሁና ስትገባ መቲ አስጠንቅቃት ነበር። እኔም ናፍቀኸኛል የኔ ፍቅር በማለት ያወራችው አንድ ሰው እንዳላት እንዲሁም ለሱ ብላ እዚህ ታሪክ ውስጥ እዚህ ህይወት ውስጥ እንደገባችበት የሰማችው አንድ ነገር አለና ያ ነገር በልቧ ይመላለስ ነበረ። ምክንያቱም አቤል የእሷ እንኳን ባይሆን አቤል መጎዳት እንደሌለበት የምታምን ሴት ናት ማለት ነው ርብቃ። አሁን ላይ አቤል እርግዝናውን አላያቅም። እርግዝናውን ባለማወቁ እጅጉን በጣም ፈርታለች። አሁን ላይ ርብቃ ደብቃ ሁሉንም ነገር እያስተናገደች ትገኛለች ማለት ነው። መድኃኒቱን ገዝቶላት መጥቶ እሷ ግን አልዋጠችውም። ግን አንድ ቀን አቤል ዛሬ ባይወደኝ ነገ ይወደኛል በማለት ነገሮችን እንግዲህ እያስተባበለች ትገኛለች ማለት ነው። ርብቃ ለወደፊቱ ምን ልትሆን ትችላለች የሚለው ከባድ ነው የሚሆነው። እዩ በአሁኑ ሰዓት ላይ ከአቤል ጋራ እየተግባቡም አይደለም። ምክንያቱም አቤል አሁን ሰዓት ላይ በእዩ በሚያደርጋቸው ተግባራቶች መቅናት ጀምሯል። ምክንያቱ ደግሞ ከርብቃ ጋር ያደረገው ግንኙነት ወይም ደግሞ ቅርርቦሽ እጅጉን በጣም እያስቀናው ይገኛል ማለት ነው። እናም በቃ እናንተ ቁርስ ከበላችሁ እኔ ገብቼ መኝታ ቤት ላጫውታት ርብቃን ሲል በፍጹም አትገባም ብሎ እሱን በመገፍተርና እዛው በማስቀመጥ እሱ ተነስቶ አቤል ተነስቶ ወደ ክፍሎ ሲሄድ ነበረ። ምክንያቱ ደግሞ ቅናት ነገር ጀምሮታል። እጅጉን በጣም የሚገርመው ነገር ማለት ነው ባልና ሚስት ተባብረውብን እነሱ ቁርሳቸውን በሉ እኮ ተባበሩብን እያለ ማሜቴን ሲያስቃቸው ነበር እዩ ግን እጅግ በጣም ከኋላው ብዙ ታሪኮች ያሉት ይመስላል። ምክንያቱም እናትየዋ አብዝታ አቤልን ትወዳለች እና የአቤልን ነገር ያስቀናዋል። በእርግጠኝነት የሚቀን አይነት ባህሪ ያለውና እናትየዋም ደግሞ ገና ትንሽ ነህ፣ አልበሰልክም፣ አልደረስክም፣ ብዙ ነገሮች ይቀሩሃል በማለት እዩን የሚናገሩት ንግግር አለና ያ ነገር ይመስለኛል እዩን ወደ ቅናት መንፈስ ከቶት የቤቱን ካርታ ሰርቆ ለብቻው ለመጠቀም የሚሞክርበት አይነት ፓርቶች አሉ ማለት ነው። አሁን ላይ ርብቃና አቤል እጅጉን በጣም እየተቀራረቡና ደስ የሚል ነገር እያየንባቸው ይገኛል ማለት ነው። ከመጀመሪያው ላይ አሁን ላይ ግን እየወደድኩሽ ነው ርብቃ፣ እስኪ ስላንቺ አስተዋውቂኝ፣ አንቺ ማንሽ? እስኪ ስላንቺ ማንነት ንገሪኝ። ከዚህ ቀደም መቲ ጋር በሚሄድበት ሰዓት ላይ እኔ ጓደኛ የለኝም ብለሽ ያልሽኝ ነገር እንዴት ሆኖ? አንቺ ትልቅ ልጅ ነሽ፣ ራስሽን ማዘዝ ትቻለሽ፣ እንዴት እስካሁን ጓደኛ የለሽም? በማለት ሲጠይቃት አዎ እኔ ጓደኛ የለኝም፣ ግን እኔ ማፈቅረው ሰው አለኝ፣ የምወደው ሰው አለኝ። እሱ ግን ስለማይወደኝ ብነግረውም ትርጉም የለውም ብዬ አልነገርኩትም እስካሁን በማለት አረ ንገሪው እንጂ ንገሪው ወይ ይሄን እኮ እሱ የሚወድሽ ይሆናል ሲል አይ በፍጹም አይወደኝም እሱ በማለት ነገሮችን ስታስተባብል ነበረ። እና አንተ ምን እያልከኝ ነው ስትለው አይ አንቺ የምትጠይ ልጅ እኮ አይደለሽም፣ በጣም የምትወደጅ ልጅ ነሽ በማለት እንግዲህ አቤልም ጅንጀናውን ጀምሯል ማለት ነው። ርብቃም እጅጉን በጣም ተደስታለች። የሰማችውን ነገር ማመን አቅቷታል። እና አንተ ትወደኛለህ ያኔ የምትወደጅ ልጅ ነሽ ሲል በቃ ምን እያልኩ ነው በማለት ራሱን መልሶ ደግሞ እንትን ይላል ማለት ነው። ከንግግሮቹ ራሱን ይቆጥባል እና እጅጉን በጣም አቤል ራሱ በአሁኑ ሰዓት ላይ እያፈቀራት ይገኛል ማለት ነው። ምክንያቱም ከአሁን በኋላ ብዙ ነገር ያለው ተስፋ ከርብቃ ጋር እንደሆነ መንገዱን እያመቻቸ ይመስላል። የምትወደጅ ልጅ ነሽ ሲላት እጅጉን በጣም ደስ የሚል ስሜታቸው ነበራቸው ሁለታቸውም ላይ ማለት ነው። እና ርብቃን ለወደፊቱ በእርግጠኝነት 100% እንደሚወዳት እናትየዋም ደግሞ እንደነገሩት ከዚህ በኋላ የትም ቦታ ይሁን ወስዶ እንደሚያዝናናት እረፍት እንደሚወስድና እንዲሁም የተለያዩ ነገሮችን እንደሚያደርግላት ቃል እየገባላት ነበር ማለት ነው። ርብቃ ከዚህ በኋላ እንዴት ትሆናለች ለሚለው እጅግ በጣም አሪፍ ነገሮች ይገጥሟታል ማለት ነው። ግን አሁን ላይ ርብቃ ያረገዘችው ነገር ብቻ ነው ግራ የሚያጋባው። ምክንያቱም ደግሞ ርብቃ ገና ከአቤል ጋራ ከመተኛታቸው በፊት ነው ርብቃ ስታስታውክ የነበረውና ያ ነገር አቤል ከአሁን ግንኙነት ከፈጸሙበት ጊዜ ጀምሮ ከአቤል ጋር ያለው ነገር ላይገናኝ ይችላል እና እጅጉን በጣም ውስብስብ ያለና መጥፎ ነገሮች ከወደ ኋላ ሊገኙባት ይችላሉ ማለት ነው። እነሱ ሁላችንም እንግዲህ ወክ እንውጣ እስኪ እቤት ነው የዋልነው በማለት እዩን እንደምታሳምነው እና እዩም ደግሞ ወክ ማድረግ እንደማይወድ ሲነግራት አቤል አይ እኔ ያሳምነዋለሁ እኔ ካልኩት እምቢ አይልም ሲል ሂዷ ታዲያ አብራችሁ በማለት ተቆጥቶ ነበረ። ምክንያቱም ቅናት ነገር ጀምሮታል እና ከአቤል ጋር አሁን
አቤልና እንዲሁም ደግሞ እዩ ፍክክር ይዘዋል ይመስለኛል። እጅጉን በጣም ሁለታቸው አቀራረባቸው እንዲሁም ደግሞ የሁለታቸው አመጣጣቸው መንገዳቸው እየተለያየ የመጣ ይመስላል። አሁን ላይ እዩ ርብቃን የቀረበበት መንገድ ገንዘብ ለማግኘት ወይም ደግሞ የቤቱን ካርታ በጣም ምስኪን ናት በማለት በማይ ደካማ ጎኖቿን ፈልጎ በዚህኛው በጣም ብዙ ጎን አላት ከደካማ ጎኖቿ አንዱን መርጬ በዛ ገባለሁ በማለት ብቻ ይህን ነገር ሊፈጽም እንደተዘጋጀ እሷ አላወቀችም። እሱ እሷን እያጠመደ ነው። እሷ ደግሞ መልካምና ትሁተኛ የሆነ ወንድም ነው ያለው ብላ የአቤል ወንድም ነው ስላለች በጣም እጅጉን እያቀረበችው ትገኛለች። ለዛ ነው እኔን ይሰማኛል በማለት ወክ ሊያደርጉ ሲሉ እሱ አልፈልግም ሲል እሷ ስትለው እሺ ያለ። አንቺ ካልሽማ እሺ በማለት በቃሽ ጃኬት ደርቡና እንውጣ በማለት ሁላቸውም ወጣው። ርብቃ ከዚህ በፊት የመታሽ ነገር እንዴት ነው ዳነልሽ በማለት ሰበብ ሲጠጋት ነበር አቤል ማለት ነው። እና እጅጉን በጣም ይቅርታ ጠይቋት በስህተት የተፈጠረ ነው በማለት እንግዲህ ነገሮችን ሲያስተባብሉ ነበር ማለት ነው። ርብቃና አቤል መልካም የፍቅር ግንኙነት ይኖራቸዋል ብዬ ተስፋ አደርጋለሁ። እንዲሁም ደግሞ መቲ ከመሀል ቤት የምትቀር ትመስለኛለች። ምክንያቱም መቲ በአሁኑ ሰዓት ላይ እጅግ በጣም ንዴት ላይ ልትሆን ትችላለች ብዬ አስባለሁ። አንደኛ እዩ ጥሏት መጥቷል። እዚህ ተጠቅልሎ መቀመጡን አልወደደችውም። ሌላው ደግሞ በአሁኑ ሰዓት ላይ የመቲ ጓደኛ እዩና እንዲሁም ደግሞ ሪች እና እዩ ግንኙነታቸውን እንግዲህ ከዛሬ ጀምረን የማታኔ ጓደኛሽ ልሁና በማለት እየተቀራረቡ ይመስላሉ። ነገራቸው ባያምርም በጣም እየተቀራረቡ ይገኛሉ። አሁን ላይ የገባችው አዙ ወደ ቤት ውስጥ ላይ በጣም ከባድ ነገሮችን ይዛ እንደምትመጣ ተስፋ አለ ማለት ነው። ምክንያቱም ደውላላት ነበረ ከመቲ ጋራ ተደዋውለው እጅግ በጣም አስቀያሚ ነገር እንድታደርግ አድርጋታለች ማለት ነው። የምትበላው ምግብ ላይ መድኃኒት እንድትጨምርበት እና እንዲሁም ለማሚቴ እንድትሰጣት አድርጋለች ማለት ነው። ያንንም ምግብ ሰራተኛዋ ሽሮ ላይ ጨመር አድርጋበት ይዛላት ሄዳ ስታስቀምጠው ጣውላ ላይ ነበር ያለቀው ፊልሙ። ይሄ ማለት ደግሞ ማሚቴ ይበሉት ይሆን ወይስ አይበሉትም የሚለውን እጅግ በጣም አሳሳቢ ነው ማለት ነው። ማሚቴን ድንገት የማሚቴ መልካምነት የማሚቴ ጥሩነት ታይቷት ሰራተኛዋ ይሄን ነገር እንኳን መልሳ ብታነሳው የተሻለ ነገር ይኖረዋል ብዬ አስባለሁ።